ያላቸው ግምት ሊሆን ይችላል። ከዛም ባልፎ ተርፎ ደግሞ አንዳንዴ ደግሞ በየሚዲያው በየመጽሐፉ ላይ በየፊልሙ ላይ ትዳርን በተመለከተ የሚያዩቸው ነገሮች ተጽዕኖ እየፈጠሩባቸው ሊሆን ይችላል። ከዚህ የተነሳ አንዳንዶች ትዳርን ምድራዊ ገነት አድርገውት ያስባሉ። እንግዲህ ባል ለሚስት ሚስት ለባል ታምና የሚኖሩበት ህይወት ነው እንጂ መታሰር አይደለም። ወደው ፈቅደው የሚገቡበት ኮሚትመንት ነው። ወደው ፈቅደው የሚገቡበት ህይወት ነው እንጂ ገብቶ ነፃነት ሲሉ ስለመሰምን ታካብዳለህ፣ በቃ ይያለሽ ለምን አትገቢም? ምን ያንሰዋል? ምን ያንሳታል? እንደዚህ አይነት ነገር በዚህ ልክ በጣም ማቅለል ባዋጡት ገንዘብ ልክ የሚገኝ ትርፍን ለመካፈል ወይንም ኪሳራንም ለመካፈል የሚገቡበት የአክሲዮን ማህበር አይነት ህይወት አይደለም። ሙሽራና ሙሽሪት ሆነን ምናልባት በሰርግ ዕለት እንደምንታየው ንጉስና ንግስት ሆኖ የሚኖርበት ህይወትም አይደለም። እውነት ከፍለው ነው የሚማሩት። ለጊዜው የሚከፍሉትን ክፍያ ከመንግስት ይሸፍንላቸዋልና ወጪ መጋራት ይባላል። እና አንዳንድ ሰዎች ትዳርን ወጪ መጋራት ያደርጉታል። ታገባም እንደዚህ ይባላል። ኑሮ ስለከበደ ማግባት ያለብን ስላሞራመደ ምን ብቻሽን አቆራመደሽ አንዱን አግቢና አንዷን ያዝና ይባላል ብዙ ጊዜ። እና የፍቺስ ፌር አይደለም፣ እንደዚህ አይባልም። እውነት ለመናገር ለነዛ ሰላም ጤና ይስጥልን። ይህ መርሃ የተሰኘ በማህበራዊ መንፈሳዊ ስነ ልቦናዊ ጉዳዮች የሚያተኩረው መርሃ ግብራችን ነው። አብራችሁን ይቆዩ። በዛሬው መርሃ ግብራችን ትዳር ምን አይደለም በሚል ርዕስ አብረን እንቆያለን። እንግዲህ ስለ ትዳር ሁላችንም የምናውቀው ብዙ ነገር ሊኖር ይችላል። ከዛ ባለፈ ግን ደግሞ የማናውቀው ነገር እንዳለ ሆኖ ሳለ ምናልባት እኛ ደግሞ አውቀነዋል፣ ትክክል ነው የምንለውስ ምን ያህል ትክክል ነው የሚለውን ነገር ደግሞ ማሰብ ማስተዋል ያስፈልጋል። እንግዲህ ትዳር ምን አይደለም ስንል የመጀመሪያ አንዳንዶች እንደሚያስቡት ምድራዊ ገነት አይደለም። አንዳንድ ሰዎች ምናልባት አስቀድሞ ያላቸው ግምት ሊሆን ይችላል። ከዛም ባልፎ ተርፎ ደግሞ አንዳንዴ ደግሞ በየሚዲያው በየመጽሐፉ ላይ በየፊልሙ ላይ ትዳርን በተመለከተ የሚያዩቸው ነገሮች ተጽዕኖ እየፈጠሩባቸው ሊሆን ይችላል። ከዚህ የተነሳ አንዳንዶች ትዳርን ምድራዊ ገነት አድርገውት ያስባሉ። እንግዲህ ትዳር ምድራዊ ገነት አይደለም። ከምንም በላይ አንድም ይህ ሲባል ደስታ የሌለበት ነው ለማለት ሳይሆን ደስታም መከራም ያለበት ውጣ ውረድ ያለበት ፈተና ያለበት ጭምር ነው። እንግዲህ ትዳር ምን አይደለም ስንል በብዙ መንገድ ያልሆነውን ነገር ልንናገር እንችላለን። እኛ ግን በዋነኝነት አንስተ የምንናገረው እንደ መጽሐፍ ቃል ከምንም በላይ እንደ አንድ መንፈሳዊ ሰው ትዳር ምን አይደለም የሚለውን ነው እየተመለከትን ያለነው። ስለዚህ እንደ መንፈሳዊ ሰው ትዳር ተጋድሎ ነው። ተጋድሎ ደግሞ ውጣ ውረድ አለው፣ መከራ አለው። ስለዚህ አንዳንዶች እንደሚያስቡት ውጣ ውረድ የሌለበት እንዲሁ ዝም ብሎ በጣም የተመቸ የጣም የላመ እየበሉ ብቻ የሚኖርበት የደስታ ደሴት አይደለም። ስለዚህ ከዚህ የተነሳ ትዳር ምን አይደለም ስንል ምድራዊ ገነት አይደለም። ከዛ ባለፈ ደግሞ ከዚህ በተቃራኒ ደግሞ አንዳንዶች ደግሞ በጣም ትዳርን የሚፈሩ ሰዎች ደግሞ ትዳርን መታሰር ነው ይላሉ። ትዳር መታሰር ግን አይደለም አንዳንዶች እንደሚያስቡት። ከሁሉ በላይ እንደ ሰው ለእግዚአብሔር ታምኖ እንደ ሰው ባል ለሚስት ሚስት ለባል ታምና የሚኖሩበት ህይወት ነው እንጂ መታሰር አይደለም። ወደው ፈቅደው የሚገቡበት ኮሚትመንት ነው። ወደው ፈቅደው የሚገቡበት ህይወት ነው እንጂ ገብቶ ነፃነትን የሚያሳጣ ፍጹም ነፃነት የሌለበት ቀደም ብዬ እንዳልኩትም አንዳንዶች እንደሚያስቡት መታሰር አይደለም። ስለዚህ ትዳር ምን አይደለም ስንል በሁለተኛ ደረጃ መታሰርም አይደለም። ከዚህ ባለፈ ምናልባት በቀደሞ ዘመን አሁንም ሊኖር ይችላል አንዳንዶች ትዳርን ዝምድና ማጠናከር አድርገው ያስቡታል። በተለይ ትልቅ ሰዎች ልጅህ እንዳርልኝና ልዛመድህ የሚሉ ሰዎችን እንሰማለን። እና አንዳንዶች ዝምድና ማጠናከር አድርገው ያስቡታል። እና ትዳር ባል የራሱን ፍቃድ ሚስት የራሷን ፍቃድ አንዳቸው ሌላቸውን ወደው ፈቅደው የሚገቡበት ህይወት ነው እንጂ የሌሎች ሰዎች ምናልባት ጥቂት ሚና ሊኖር ይችላል እንጂ በአንድም በሌላ የነሱን ፍቃድ የሌሎች ሰዎች ፍቃድ ለማስፈጸም ወይንም እንዛመድ ያሉ ሰዎችን ፍቃድ ለማስፈጸም የሚገቡበት ወይ አባት ከሆነ አባት እናት ከሆነች እናት ወይ አንድ የቤተሰብ አካል እነሱን ለማስደሰት ብሎ የሚገቡበት ህይወት አይደለም። ስለዚህ ትዳር ዝምድና ማጠናከሪያ ተብሎ ታስቦ
የሚገባበት ህይወት አይደለም ማለት ነው። ከዚህ ባለፈ ትዳር ምን አይደለም ስንል ያን ያህል ቀላል አይደለም። አንዳንድ ሰዎች ሲሉ ስለምንሰማ ምን ታካብዳለህ፣ በቃ ይያለሽ ለምን አትገቢም፣ ምን ያንሰዋል፣ ምን ያንሳታል፣ እንደዚህ አይነት ነገር በዚህ ልክ በጣም ማቅለልም ትክክል አይደለም። ከምንም በላይ ባል ለሚስቱ፣ ሚስት ለባሏ ህይወቷን እስከ መስጠት የሚደረስበት ትልቅ ኮሚትመንት ነው እንጂ እንዲህ አንዳንድ ሰዎች እንደሚያስቡት ዝም ብሎ በቃ ሱፐርፊሻል ወይ አፋዊ በሆነ መንገድ የሚታዩ ነገሮችን ብቻ ቆጥሮ ለክቶ ሰፍሮ የሚገባበት ህይወት አይደለም። ስለዚህ ያን ያህል ቀላል አይደለም። ከሁሉ በላይ መንፈሳዊ ዝግጅት የሚጠይቅ፣ የስነ ልቦና ዝግጅት የሚጠይቅ፣ አነሰን በዛም የኢኮኖሚ ዝግጅት የሚጠይቅ ህይወትም ጭምር ነው። ስለዚህ ያን ያህል ቀላል አይደለም። ምናልባት ሰዎች አቀለው ጀምረውት ከዛ በኋላ በምን መንገድ ቀጠሉት ሌላ ጉዳይ ነው። ስለዚህ ፈተና ኋላ ላይ ብዙ ጊዜ የሚበዛው አስቀድሞ ምናልባት እጅግ ማክበድ ትክክል ባይሆንም ያን ያህል ደግሞ በጣም ቀላል አድርገውት እንዲሁ ዝም ብሎ ያለ ስነ ልቦና ዝግጅት፣ ያለ መንፈሳዊ ዝግጅት፣ ያለ ኢኮኖሚ ዝግጅት ተገብቶ የሚኖርበት ህይወት አይደለም። ስለዚህ ትዳር ምን አይደለም ስንል ያን ያህል ቀላል አይደለም። ከዚህ ባለፈ ትዳር ምን አይደለም ስንል አክሲዮን አይደለም። ባል 50%፣ ሚስት 50% እንደዚህ በቁጥር ተለክቶ ያንተ ድርሻ አንቺ ድርሻ ተብሎ መስመር ተሰምሮ የሚኖርበት ህይወት አይደለም። አዎ ሁለቱም ድርሻ አላቸው በትዳራቸው ላይ ባልም ሚስትም። ግን ይሄ ድርሻ ሁልጊዜ አንዳንዴ በሚኖራቸው ኃላፊነት ባል 80% ሊወስድ ይችላል፣ ሚስት 20% ልትወስድ ትችላለች። አንዳንዴ ደግሞ በሚኖራቸው ድርሻ ደግሞ በሁኔታዎች ላይ ደግሞ አንዳንዴ ሚስት 90% ልትወስድ ትችላለች፣ ባል 10% ሊኖር ይችላል እንጂ እንደው በጣም ይሄ ልክ እንደ አክሲዮን እንደ ባለ አክሲዮኖች ኢንቨስት ባደረጉት ልክ ሪተርን እየጠበቁ መኖር ወይንም ባዋጡት ገንዘብ ልክ የሚገኝ ትርፍን ለመካፈል ወይንም ኪሳራንም ለመካፈል የሚገቡበት የአክሲዮን ማህበር አይነት ህይወት አይደለም። ከዚህ ከፍ ያለ ባል ለሚስት፣ ሚስት ለባል የሚያደርጉትን ነገሮች የማይቆጥሩበት ይሄን አድርጌልሻለሁ፣ ይሄን አድርጌልሃል ተባብለው እንደ ውለታ የማይቆጥሩበት። አሁን ብዙ ትልቁ ችግር በተለይ ባልና ሚስት ሲጣሉ እኔ ይሄን አድርጌላት፣ እኔ ይሄን አድርጌለት፣ እንዲሁኝለት ይባላል እና በየትኛውም ደረጃ በባልና በሚስት መካከል የሚደረግ አንዳቸው ለሌላቸው የሚያደርጉት ነገር ከፍቅራቸው የተነሳ አንደኛ ራሳቸውን ደስ ስለሚያሰኛቸው ከዛ ባለፈ ተርፎ ደግሞ በትዳር ውስጥ የኔ የሚባል ነገር ስለሌለ እኔ ይሄን አደረኩ የሚባል ስናደርግ ለኛ ለራሳችን ስለምናደርገው ማለት ነው። ስለዚህ አንድ ልንረዳው የሚያስፈልገው ነገር ትዳር ምን አይደለም ስንል የአክሲዮን ማህበር አይደለም ትዳር። ከዚህ ባለፈ ምናልባት ትዳር ምን አይደለም ስንል ሰርግ አይደለም። በተለይ የሰርግ ወቅት ላይ ብዙ ሰዎች የሰዎችን ሰርግ ሲያዩ ነው ለማግባት የሚነሳሱት። እንግዲህ ሁሌም እላለሁ ሰርግ አንድ ቀን ኩነት ነው። ከዛ ባለፈ ደግሞ ትዳር ህይወት ዘመን ጉዞ ነው። እስከ ሞት ድረስ ታምነን የምንኖርበት ህይወት ነው። ስለዚህ አንዳንድ ሰዎች በተለይ በእኛ በኦርቶዶክሳውያን ጋብቻ በጣም ስርዓቱ ደስ የሚል ነው። ከመንፈሳዊነቱ ባሻገር ለሚያየው፣ ለሚመለከተው፣ ለሚያደምጠው ሁሉ ደስ የሚል ነገር አለው። እርግጥ ነው፣ ግን ከዛ ከፍ ያለ ነገር ማሰብ ደግሞ ያስፈልጋል። ሰርግ አይደለም ትዳር ማለት። ሰርግ ምናልባት ለሰዎች ምስክርነት እንዲሆን በቃ ለምስክርነት ነው እንጂ ከዛ የዘለለ ሚና የለውም። እውነት ለመናገር ከዛ ከሚስጥሩ ከሚፈጸመው ከሚስጥራቱ የዘለለ የሚታየው ነገር ያን ያህል የተለየ ትርጉም አለው ብዬ አላምንም። ከዛ ባለፈ ግን አንዳንድ ሰዎች ግን ያን አይተው ነው ትዳርን በቃ የሚመኙት። ትዳር ከዛ የዘለለ ቀደም ብለንም እንዳለው መንፈሳዊ ዝግጅት፣ የስነ ልቦና ዝግጅት፣ የኢኮኖሚ ዝግጅት የሚጠይቅ ነው እንጂ እንዲህ ዝም ብለን ሙሽራና ሙሽሪት ሆነን ምናልባት በሰርግ ዕለት እንደምንታየው ንጉስና ንግስት ሆኖ የሚኖርበት ህይወትም አይደለም። እውነት ለመናገር ቤታቸው ሲገቡ አንዳቸው ሌላቸውን ሊያገለግሉ ትዳራቸውን የሚያገለግል ዝቅ ብለው አገልጋይነት ያለበት ህይወት ነው እንጂ እንደው ምናልባት መድረክ ላይ አንዳንድ ሰዎች ሲያዩት ነው ደስ የሚላቸው መሰለኝ። እንደዛ አይነት ህይወት አይደለም። የሰርግ ህይወት የሚታይ ብቻ አይደለም፣ ከምንም በላይ ዋነኝነት ደረጃ የሚኖር ህይወት ስለሆነ ማለት ነው። ስለዚህ ትዳር ሰርግ አይደለም። ከሰርግ የበለጠ ከፍ ያለ ትርጉም ያለው ሰርግ ምስክርነት የሚሰጥበት፣ ከዛ ከፍ ሲል ደግሞ የሁለቱ ቃል ኪዳን የሚታተምበት ቀን ነው እንጂ ከዛ የዘለለ የተለየ ትርጉም ስለሌለው ማለት ነው። ከዛ ባለፈ ትዳር ምን አይደለም ስንል ኮንትራት አይደለም። አንዳንድ ሰዎች ሲሉ ስለምንሰማ ነው። አትፍራ፣ ግባ፣ ግድ የለም ካልተመቸ እኮ ምን ችግር አለ ዛሬ ላይ ይላሉ። ኮንትራት አይደለም። በቃ የሆነ ጊዜ
እስከዚህ ዘመን ወይ እስከዛ ዘመን እስከተመቸኝ ወይ እስከተመቻት ተብሎ የሚገባበት አይደለም። እስከተስማማን ተብሎ የሚገባበት በጊዜ የተገደበ ህይወት አይደለም። እግዚአብሔር እድሜ እስከሰጣቸው ድረስ አብረው የሚኖርበት እስከ ሞት ድረስ ታምነው የሚኖሩበት ህይወትም ጭምር ስለሆነ ማለት ነው። ስለዚህ ትዳር ምን አይደለም ስንል የኮንትራት ህይወት አይደለም። የኮንትራት ህይወት አይደለም። የሆነ ጊዜ ያበቃል የሚባል አይደለም። እግዚአብሔር የፈቀደ ጊዜ በሞትም በተለየ ምክንያት አንዳች ከነሱ ውጭ በሆነ ምክንያት ካልሆነ በስተቀር እንዲህ ዝም ብሎ በፍቃድ እስከዚህ ድረስ እስከዛ ድረስ ተብሎ የሚኖርበት ህይወት አይደለም። ስለዚህ ትዳር ምን አይደለም ስንል ኮንትራት አይደለም ማለት ነው። ከዛ ባለፈ ቀደም ብለን ካልነው ጋር በተመሳሳይ ትዳር ይሄ ልክ በዘመናዊ ትምህርት ላይ ያለ ዛሬ ላይ ዩኒቨርሲቲ የሚገቡ ልጆች ምናልባት ከፍለው ነው የሚማሩት። ለጊዜው የሚከፍሉትን ክፍያ ከመንግስት ይሸፍንላቸዋል እና ወጪ መጋራት ይባላል። እና አንዳንድ ሰዎች ትዳርን ወጪ መጋራት ያደርጉታል። ብዙ ጊዜ ስለሚባልም ነው አንቺም እዛ ቤት ኪራይ ከምትከፊ እኔም እዚህ ቤት ኪራይ ከምንከፍል ለምን አንድ ቤት አንኖርም? አሁን ይሄ ወጪ መጋራት ነው እንጂ ትዳር ልንለው አንችልም። አዎ ባልና ሚስት አብረው በሚሆኑበት ጊዜ ምናልባት ኢኮኖሚካሊ የሚጠቀሙት ነገር ሊኖር ይችላል። ግን ይሄን ታሳቢ አድርጎ የሚገባበት ህይወት አይደለም። ስለዚህ ትዳር ወጪ መጋራት አይደለም። ወጪ መጋራት አይደለም። አንዳንድ ሰዎች በዚህ ልክ ስለሚያስቡ ኑሮ ሲከብዳቸው ለምን አታገባም እንደዚህ ይባላል። ኑሮ ስለከበደን አይደለም ማግባት ያለብን፣ ስላመንበት ነው ማግባት ካለብን የምናገባው እንጂ ኑሮ ስለከበደን ወይንም መከራ ስለበዛብን አይደለም። ያ መከራ ለማቅለል የሚገባበት ህይወት አይደለም። እንደዛ ብለን ብንገባም ደግሞ ውስጥ የሚጠብቀን ኤክስፔክቴሽናችን ይሄ ከሆነ ደግሞ ሌላ ተጨማሪ ሌላ ቻሌንጅ ሌላ ፈተና ደግሞ አይቀሬ ነው። ስለዚህ ይሄ ትክክለኛ አረዳድ አይደለም። ስለዚህ ትዳር ወጪ መጋራት አይደለም ማለት ነው። ሌላው ትዳር ምን አይደለም ስንል ይሄ ሶሻል አክሰፕታንስ ለማግኘት ማህበራዊ ቅቡልነትን ለማግኘት የሚገባበት ህይወት አይደለም። አንዳንድ ሰዎች አገባ ለመባል በሰዎች ዘንድ ባለትዳር ነው ባለትዳር ናት ለመባል እንዲሁ ለስም የሚገባበት በሰዎች ዘንድ እንደው ይሁንታን ለማግኘት የሚገባበት ህይወት አይደለም። ከምንም በላይ በህይወታችን ላይ የመጀመሪያው ኃላፊነት ያለብን እኛ ነን። አሁን በሌሎች ሰዎች ዘንድ ሰው ትዳር ሲይዝ ማህበራዊ ቅቡልነቱ ሊጨምር ይችላል፣ ግን ሁልጊዜም ላይሆን ይችላል። መጨመሩ አንድ ነገር ሆኖ ሳለ በሰዎች ዘንድ ጥሩ ከበሬታ ማግኘቱ አንድ ነገር ሆኖ ሳለ ከዛ ባለፈ ግን ዋነኛው ዓላማ ግን አይደለም። አብሮ የሚመጣ ተያይዞ የሚመጣ ነገር ነው እንጂ ዋናው የትዳር ዓላማ ማህበራዊ ቅቡልነት ለማግኘት በሰዎች ዘንድ ይሁንታ ለማግኘት እንደው እናቴ እንደው ለሷ አይኗን በአይኗ ሳላሳያት ተብሎ ልጅ ለመውለድ የሚገባበትም ህይወት አይደለም። አንዳንድ ሰዎች እንደዚሁ የቤተሰብ ጫና ብዙ ጊዜ አንዳንድ ሰዎችን ወደ ትዳር ስለሚገፋቸው ማለት ነው። አዎ ሐሳብ፣ ምክር ለሰዎች ይጠቅም ይሆናል እንጂ ጫና ሲሆን ግን አስቸጋሪ ነው የሚሆነው። ስለዚህ ማህበራዊ ቅቡልነትን ለማግኘት የሚገባበት ህይወት አይደለም ትዳር። ከዛ ባለፈ ትዳር ምን አይደለም ስንል ብቸኝነት መገላገያ አይደለም። በቃ አንዳንድ ሰዎች ምን ብቻህን አቆራመደ፣ ምን ብቻሽን አቆራመደሽ፣ አንዱን አግቢና አንዷን ያዝና ይባላል ብዙ ጊዜ እና የፍቺስ ፌር አይደለም። እንደዚህ አይባልም። እውነት ለመናገር ለነዛ ለባልነት ለሚስትነት የምናስባቸውን ሰዎች ራሱ በጣም አሳንሶ መመልከት ነው። እነዚህ አይነት ሰዎች እኮ ለኛ ልክ የድብርት ማስወገጃ ሙድ ቡስተር ነገር ናቸው። መዝናኛ ተደርጎ ነው እየታሰበ ያለው ማለት ነው። ስለዚህ ምን አቆራመደ ብቸኝነትን ለመገላገል የሚገባበት ህይወት አይደለም ማለት ለመናገር የራሳችንን ሙድ ከፍ ለማድረግ ወይንም እንደው አለ አይደለ የሰለችን የህይወት ነገር ካለ ከዛኛው ደግሞ ወተን ይሁን አዲስ ነገር ለመጀመር አይደለም። እንደዚህ ይሄ በጣም እንደ ክርስቲያን በጣም የተሳሳተ አረዳድ ነው። እንደዚህ አይነት አረዳዶች ጤናማም አይደሉም። ከዛ ባለፈ ብዙ ጊዜ የተለመደው በተለይ በሴት እህቶቻችን ላይ ትዳር እድሜ ሄደ ተብሎ የሚገባበት ህይወትም አይደለም። እድሜ ሄደ ተብሎ የሚገባበት ህይወት አይደለም። ምክንያቱም ኮሚትመንት ነው። ኮሚትመንት እንደመሆኑ መጠን ደግሞ ያን ኮሚትመንት ለመወጣት ፈቃደኝነት የሁለቱም የባልም የሚስትም ሊኖር ያስፈልጋል። ያለበለዚያ እንደው እድሜ ሄዷልና ቶሎ ብዬ አንዱን ላግባ ብላ አንዲት ሴት ብታገባ ፈተናው ብዙ ነው የሚሆነው። ምክንያቱም ትዳር ስሜት ለስሜት ሐሳብ ለሐሳብ ከሁሉ በላይ ደግሞ ትልቁን ዓላማ እያሰቡ የሚኖርበት ህይወት ነው እንጂ እንዲሁ ዝም ብሎ ከእድሜ ጋር ሩጫ ይዞ የሚገባበት ህይወት አይደለም። ከምን በላይ አሁን እናውቃለን ተፈጥሯዊ የሆኑ ነገሮች አሉ። ከእድሜ አንጻር ልጅ አለመውለድ ሊኖር ይችላል። ከዛም እንደ አይነት ሊመጣ የሚችልባቸው አግባቦች አሉ። ነገር ግን ይሄን ፈርተን ደግሞ ውስጥ ስንገባ ደግሞ ሌላ ተጨማሪ ከዚህ የከበደ ተግዳሮት ሊያጋጥመን ይችላል። አንዳንዴ ልጅ መውለድን ከእድሜ ጋር ብቻ ማገናኘትም ደግሞ ጤናማ ነገር አይደለም። ሰዎች ምናልባት ገና ብዙዎች እንደሚያስቡት በመውለጃ እድሜ ክልል ውስጥ የሆኑ ሰዎችም ተጋብተው ልጅ ላያገኙ ይችላሉ። ልጆች የእግዚአብሔር ስጦታዎች ስለሆኑ ማለት ነው።
ስለዚህ ትዳር እድሜ ሄደ ተብሎ የሚገባበት ህይወትም አይደለም። ከዚህ ባለፈ ትዳር ምን አይደለም ስንል ቀደም ብለን እንዳልነውም ልጅ ለመውለድ ተብሎ የሚገባበት በቃ አግባና ውለድ እና አይንም ባይኔ አግቢና እንደዚህ ልጅ ጥሩ ነው እንደዚህ ነው የሚባለው ብዙ ጊዜና የትዳር ዓላማ ልጅ መውለድ አይደለም። በራሱ ሲጀመር ልጅን እግዚአብሔር ነው የሚሰጠው። ልጆች የእግዚአብሔር ስጦታዎች ናቸው። የሆድን ፍሬ እርሱ ዋጋ ነው። እግዚአብሔር በወደደ እግዚአብሔር በፈቀደ የሚሰጠው ነው እንጂ እንዲሁ ዝም ብለን እኛ በራሳችን ሐሳብ ተመርተን ልጆች እንዲኖሩ ማድረግ እንችላለን ማለት ይሄ ከእምነትም መውጣትን ጨምር ነው። ስለዚህ ትዳር ልጅ ለመውለድ ተብሎ የሚገባበት ህይወት አይደለም። ከዚህ በተጨማሪ ትዳር ምን አይደለም ስንል እድሌን ልሞክር ተብሎ የሚገባበት አንዳንድ ሰዎች ሲባል እንሰማለን እና በቃ ወጣ ወረድኩ ባዘንኩ ምንም በቃ እንደው ሀብቱም አልሰበሰባለኝ እንደው እኔም እፍታጣው እንደው እስኪ አንዷን ላግባና እንደው እድሌን ልሞክር እንደው ጥሩ እድል ያላት ይላሉ አንዳንድ ሰዎች ሲባል ስለምንሰማ ነው። ይሄ ሎተሪ አይደለም። ትዳር ከምንም በላይ እድሌን ልሞክር ተብሎ የሚገባበት አይደለም። አስበን አእምሯችንን ተጠቅመን እንደ ክርስቲያን ደግሞ ጸልየን የእግዚአብሔርን ፍቃድ ጠይቀን ከምንም በላይ የምንገባበት ህይወት ነው እንጂ እድሌን ልሞክር ተብሎ የሚገባበት ህይወት አይደለም። ስለዚህ ሌላው ልንረዳው የሚያስፈልገው ትዳር እድሌን ልሞክር ተብሎ የሚገባበትም ህይወት አይደለም። ከዚህ ባለፈ ምናልባት ትዳር ምን አይደለም ስንል አንዳንዴ በየሚዲያው ላይ በየፊልሙ ላይ እንደሚታየው ዛሬ ደግሞ በየቲክቶኩ ላይ እንደሚታዩት ጥንዶች ምናልባት ከ24 ሰዓቱ የ4 ደቂቃ የ3 ደቂቃ ማትሞላ ቪዲዮ ቀርጸው ምናልባት ህይወታቸው ይህን ይመስላል ብለው አንዳንድ ሰዎች ያስባሉና በዛ በየሚዲያው ላይ እንደሚመለከቱት አይነት እንደ ፊልም ወይም በየመጽሐፉ ላይ ተጽፎ በየልብ ወለዱ ላይ አንድ ደራሲ የራሱን ምኞት የጻፈውን አይተው ትዳርን በዛ ልክ አስቦት የሚገቡት ይገባሉና ያ ትክክል አይደለም። ስለዚህ ትዳር የሆሊውድ ፊልም አይደለም፣ ወይንም ደግሞ በየቲክቶኩ ላይ የምናያቸው ጥንዶች የሚያሳዩትን አይነት ህይወት አይደለም። ከዛ የተለየ ኃላፊነት ያለበት ኮሚትመንት ያለበት አዎ ምናልባት ደስታም ያለበት መከራም ያለበት ሁሉም አይነት ህይወት ያለበት የስሜት ከፍታ ዝቅታ ያለበት ህይወት ነው እንጂ ሚዲያው ላይ እንደምንመለከታቸው በየመጽሐፍቱ ላይ እንደምናነባቸው አይነት አይደለም ትዳር ማለት። አንዳንድ ሰዎች በዚህ ልክ ስለሚለኩት ነው ብዙ ጊዜ ስህተት የሚወድቁ። ስለዚህ ትዳር ምን አይደለም ስንል በየፊልሙ ላይ እንደምናያቸው በየመጽሐፍቱ ላይ እንደምናነባቸው አይነት አይደለም።